ሰላም ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ ዛሬም እንደዚሁ አንድ የመወያያ አጀንዳ ይዤላችሁ መጥቻለሁ ባለፉት ጊዜያት የምናነሳቸው ተከታታይ ፕሮግራሞች በትርክት ዙሪያ ነው የትርክት የሚባለውን ኮንሴፕት ጽንሰ ሐሳብ ከመንግስት አካባቢ አንዳንድ ሰዎች አንስተው በዚህ ዙሪያ ውይይት ማድረግ አለብን ሐሳቡ በደንብ መፈተሽ አለበት እያልን እየተወያየን ያለነው አንዳንድ ሰዎች አስተያየት ስለምትልኩ እጅግ በጣም አመሰግናለሁ ብዙ የተማርኩባቸው አስተያየቶች እንዳይቻለውና ሁሉ ጊዜም ግፉበት ይሄ ፕሮግራም የተጠናከረ እንዲሆን ጥሩ ትንሽ ጠበቅ ያሉ ጉዳዮችን ማየት እንድንችል ስለሚያግዝ ጥያቄዎችን ማስተያየቶች ሲኖራችሁ አትሸሽጉ ላኩልኝ ለማለት ነው ባለፉት ጊዜያት እንግዲህ ስለ ትርክት ስናወራ የከፋፈልን የቋንቋ ትርክታችን ምን ይመስላል የሚለውን ፈትሸን ነበር ስለ መንግስታችን ራሱ የመንግስት ውቅሩን በተመለከተ ያለውን ትርክት እንደዚሁ ነካክተናል ባህልን ደግሞ እንዴት ነው የምናየው በተለይ የኤትኒሲቲ ወይም ደግሞ ብሔር የሚባለው አንዱ መገለጫው ባህል ነውና በባህል ላይ ያለው የፖለቲካ ትርክታችን ምን ይመስላል የሚለውን እንደውም በቅርብ ጊዜ ነው ያየነው ተወያይተንበታል ዛሬ ደግሞ እስቲ ስለ ትዕምርተ ሀገር ወይም ደግሞ የሀገር ምልክት በመንለው ትርክት ዙሪያ ያሉትን የተዛቡ ትርክቶችን መልከት ከሌላው ሀገር ደግሞ ትንሽ የተወሰነ እንማራለን እና ሀገር እንግዲህ ምልክት አለው ታውት ሀገርን ታውትና ተቋማት እንኳን የንግድ ተቋማት ምልክት አላቸው ክለቦች ምልክት አላቸው ስብስቦች ሁሉ ምልክት ይፈልጋሉ አንድ ነገር ከፈጠሩ በኋላ ስብስብ ከተፈጠረ በኋላ አርማ ነገር ይፈልጋሉ መታወቂያ ነገር ይፈልጋሉ ምልክት ነገር ይፈልጋሉ እና ይሄ ሰዋዊ ነው በቀላሉ በቅርበት ባይምሮአችን እንድናይ ለማድረግ ይሄንን በጣም ሰፊ የሆነ ጽንሰ ሐሳብ ቀለል አድርገን እንድናይ እንደ ምልክት እንዲሆን ሀገር ምልክት አለው እንግዲህ ዓለም ህዝብ ምልክቶች አሉት እና እንግዲህ ከሀገር አንፃር ምልክቶች ስንል አንድ አምስት ምልክቶች ዋና ያልኳቸው ምልክቶችን አነሳላችኋለሁኝ በእነሱ ዙሪያ ዛሬ እንግዲህ እንወያያለን ማለት ነው ስለዚህ ዛሬው ርዕሳችን ትዕምርተ ሀገር ወይም የሀገር ምልክት የተሰኘ ይሆናል ማለት ነው በዛ ዙሪያ ባሉ ትርክቶች ላይ ነው የምንመለከተው እንግዲህ ትርክት ስንል አንዱ ጉዳይ ምንድነው እሴትን ማንነትን እምነትን የሚገልጹ ጉዳዮች ናቸው እንደ ሀገር ማንነትን የሚገልጹ ናቸው ለምሳሌ ያህል አንዱ የሀገር ምልክት ባንዲራ ነው ወይም ሰንደቅ ዓላማ ምንለው እሱ አንድ የሀገር ምልክት ነው ሁሉም ሀገር እንደምታውቁት ምልክቶች አሉት በዛ ይታወቃል ዝም ብላችሁ በውጭ ሀገር ሄዳችሁ የራሳችሁን ያገራችሁን ባንዲራ ያያችሁ እንደሆነ ኢትዮጵያን ያያችሁ እንደሆነ ሌላም ጋናውን ያየ እንደሆነ አሜሪካውን ያየ እንደሆነ አገሩ ወደ አይምሮ ይመጣል እና ያ ምልክት የሀገር ምልክት ነውና ሁለተኛው መዝሙር ነው የተለያየ መዝሙር ይዘምራሉ የዓለም ሀገራት እሱም አንድ ብሔራዊ ምልክት የሚባል ነው በዚህ ዙሪያ ያለው ትርክት እንመለከታለን ሶስተኛው ደግሞ እንስሳ ነው እንግዲህ የተለያዩ እንስሳትን እየወሰዱ አገሮች የዓለም ህዝብ እንደ ሀገር እንደ የሀገሩ ፍልስፍና እንደ የሀገሩ በኋላ መጣበታለው አሳያቸዋለሁ የተወሰኑ ሀገሮችን እንስሳት ምልክት ለምሳሌ እንደሆነ የመረጥኳቸው ምልክት ያደርጓቸዋል ማለት ነው ለጥንካሬ ለህብረት ወዘተርፈ እንደ ምልክት እንስሳም ምልክት ያደርጋሉ ሌላው ባለፈው አንስተናል የሆነ ፕሮግራም ላይ ፐርሶኒፊኬሽን የሚባለው ወይም ደግሞ ሰውኛ ማድረግ ሀገርን እንዳባት ወይ እንደናት ወይ ደግሞ እንደ ቤት ያያሉ ምልክት ያደርጋሉ አምስተኛው ሄድ ኦፍ ስቴት የሚባል ነው በእንግሊዘኛ ርዕሰ ብሔር ማለት ነው ንጉስ ያላቸው ንጉሳቸውን ምልክት ያደርጋሉ ንጉስ የሌላቸው ደግሞ ሌላ ርዕሰ ብሔር እንደ ርዕሰ ብሔር በፖለቲካ ውቅራቸው ውስጥ ርዕሰ ብሔር
ካለ ያረሰ ብሔሩ እንደ ምልክት ይሆናል ማለት ነው አንዳንድ ሀገሮች ደግሞ ይሄኛውንም የተውትም አሉ ማለት ነው እና በአጠቃላይ በእነዚህ በአምስት የምልክት አይነቶች ዙሪያ ኢትዮጵያ ውስጥ ያለው ትርክት ምን ይመስላል የሚለውን ፈተሽ እንድናደርግ ነው ይሄን የመረጥኩት ዛሬ እንግዲህ ባንዲራ በሌላው ሀገር ያያችሁ እንደሆነ ቀደም እንዳልኩት ሁሉም ሀገሮች አላቸው የቀለም ፍልስፍናቸው ሊለያይ ይችላል ነገር ግን የተለያዩ ቀለሞችን አድርገው ባንዲራ ይመርጣሉ በዛ ስር ይሰባሰባሉ አሜሪካንን ያያችሁ እንደሆነ ባንዲራቸው ላይ ወደ 50 የሚደርሱ ስቴቶች የሚወክሉ ኮከቦች አሉ እነዛ ኮከቦች ስቴቶቹ የሚወክሉ ሲሆኑ በአጠቃላይ እንግዲህ በተባበረች አሜሪካ ስር ያለንን በአንድ ሀገር ጥላ ስር የሰፈርን ስቴቶች ነን የሚል የስቴቶቹን ህብረት የሚያሳይ ነው ይላሉ ቀዩ ጥንካሬን ያሳያል ይላሉ ነጭ ደግሞ ቀለም አለው ንጽህናን ፒዩሪቲ ይሉታል እሱን ያሳያል ይላሉ ሰማያዊ ፍትህንም ያሳያል ጀስቲስ ያሳያል ይላሉ እንደዚህ አድርገው ብቻ ባንዲራቸው አሜሪካንን ይወክላል ማለት ነው እና ብዙ የአፍሪካ ሀገራት ደግሞ አረንጓዴ ቢጫ ቀይ በተለይ ፓን አፍሪካን ሙቭመንት የሚባለው እሱ አረንጓዴ ቢጫ ቀይን እንደ ዋና ምልክት አድርጎ ያየዋል ብዙ የአፍሪካ ሀገሮች አረንጓዴ ቢጫ ቀይን በተለያየ መንገድ እየገለባበጡ አንዴ ወደ ጎን ያረጉ አንድ ጊዜ ከታች ወደ ላይ ያረጉ ብቻ ኢትዮጵያን ባንዲራ የሚመስል ባንዲራ ይተከማሉ ያው ኢትዮጵያ የነጻ ሀገር ስለነበረች ይሄንን ባንዲራ ይዛ ከቅኝ ግዛት ጋር ታግላ ስላሸነፈች እንደ ምልክትም ያዩዋት ስለነበረ ያ ተጽዕኖ ፈጥሮባቸው በዛ ያሉ የአፍሪካ ሀገሮችም ይሄን አረንጓዴ ቢጫ ቀይን ይተከሙበታል ማለት ነው እስከ ላቲን አሜሪካም ድረስ የዘለቀ ነው ይሄ ምልክት በመሰረቱ ሌላው እንግዲህ ከባንዲራ ቀጥሎ መዝሙር ነው ብያቸዋለሁ ቀደም መዝሙር አገሮች ሁሉ የየራሳቸውን ይደርሳሉ ግን አብዛኞቹ አገሮች ብዙ ሀገሮች የጥንቱን መዝሙር ይዘው ይኖራሉ እና በዚህ ዙሪያ እንደው ዝም ብሎ መንግስት በመጣ ቁጥር ሌላ መዝሙር እየዘመሩ አይቀጥሉ ለምሳሌ አሁን ረጅም በስነ መንግስት ውስጥ ረጅም እድሜ ያላት የምትባለው እንግሊዝ ማግና ካርታ የተባለ እንደው ስለ ህግ ሲነሳ የተጻፈ ህግን ሲነሳ እንደምሳሌ ይሆናል የሚባለው ማግና ካርታ የዛ ባለቤት የሆነችው ሀገር እንግሊዝ እንኳን እንደዚሁ ብሔራዊ መዝሙሯ የቆየ ነው እና እስካሁን ድረስ እንግሊዞች የሚዘምሩት ምንድነው God save the queen ወይም ደግሞ እግዚአብሔር ሆይ ንግስቲቷን ጠብቅልን የሚል እንደርስ ያለው መዝሙር ነው ዘላለም ኑሩልን ይላሉ ንጉሳቸውን ወይም ንግስቲቷን እግዚአብሔር ይጠብቆ ዘላለም ግዙን እግዚአብሔር ሁላችንንም ይጠብቀን የሚል ስሜት ያለው መዝሙር ነው እንግሊዞች እስካሁን ድረስ የሚዘምሩት ይሄ መዝሙር ዘመን ተሻግሮ ነው የመጣው መንግስት ሄዶ መንግስት በመጣ ቁጥር አይቀየርም ይሄ መዝሙራችን ነው ብለው ይኖራሉ እንግሊዞች ማለት ነውና በመልክት ደረጃ እንግዲህ የመልክት ደረጃ ያላቸው ትርክት ይሄ ነው እንግሊዞች መለወጥ አለበት እዚህ ጋር መስተካከል ይሄኛው አረጋ አሁን ዘመናዊ ስለሆነ ይሄኛው የበጋት አለበት አይሉ ይሄንን እንደ ምልክት ይዘው ይሄን በዘመሩ ቁጥር እንግሊዞች በጣም ረጅም ጊዜ ያስቆጠረ ሀገረ መንግስት ታሪክ እንዳላቸው ፊሊንግ ይኖራቸዋል ስሜት ይኖራቸዋል ማለት ነው እና እንግዲህ God save the queen የሚል ነው ማለት ነው እንግሊዞች መዝሙር ጋና አፍሪካ ውስጥ ጋናን ያያችሁ እንደሆነ ጋናም እንደዚህ ከቅኝ ግዛት በኋላ እንግዲህ ሀገር ከሆነች በኋላ የደረሰችው መዝሙር ነው እግዚአብሔር ሆይ ሀገራችንን ጋናን ባርክ ህዝባችንን ታላቅና ጠንካራ አድርገው ልባችንን በእውነተኛ ሰብአዊነት ሙላው ጭቆናን እንቢ እንድንል እርዳን የመሳሰሉትን ያዘ እንደነዚህ አይነት ጭብጦች ያሉት መዝሙር ነው የጋና ብሔራዊ መዝሙር ይሄ መዝሙር ዝም ብሎ አንድ መንግስት መጥቶ አንድ መንግስት በሄደ ቁጥርም የሚቀየር አይደለም በቅርብ ጊዜ ደግሞ ከአፓርታይድ የተላቀቀችው ደቡብ አፍሪካን ደግሞ ያያችሁ እንደሆነ እንደዚህ የነሱ መዝሙር እግዚአብሔር ሆይ ሀገራችንን እንድትጠብቅ ጣልቃ እንድትገባ እንጠይቃለን ግጭት ያብቃ ደቡብ አፍሪካ ሀገራችን በነጻነት እንኖር የሚል
መዝሙር ነው የሚዘምሩት እንደዚህ አይነት መንፈስ ያለው ነው እግዚአብሔር ጣልቃ ግባልን ጠብቀን የሚል ነው ባረካት ደቡብ አፍሪካን የሚል ነው ይሄ መዝሙርም እንግዲህ ኤንሲ ስልጣን ይዟል አሁን የጋራ መንግስትን የተመሰረተው ኤንሲ ስልጣን ቢለቅ ሌላ ፓርቲ ቢመጣ በደቡብ አፍሪካ ውስጥ የሚቀየር መዝሙር አይደለም ቢቀየርም ህዝቡ የሚቀበለው አይደለም ይሄንን ተከታታይነት ይፈልጋል ማለት ነው ህዝቡ አያቶቹ የዘመሩትን ልጁም ያንኑ እየዘመረ እንዲያድግ ይፈልጋሉ ከዚህ የተነሳ የደቡብ አፍሪካ መዝሙርም ዝም ብሎ የሚቀያየር አይሆንም እስካሁን ባለው ሁኔታ ግን ይሄንን ነው የሚዘምሩት ኬንያን ያያችሁ እንደሆነ እንደዚሁ ሀገራችንን ባርክልን በአንድነት እንኖር ልባችንን በምስጋና ሙላው ወዘተርፈ የሚል ነው የኬንያውያንም እንደዚሁ እስካሁን በነበሩ ለውጦች የሚቀየር መዝሙር አይደለም ማለት ነው እና እንግዲህ በሌሎች ሀገሮችም ውስጥ ያሉ መዝሙሮች ዝም ብሎ አንድ መንግስት መጥቶ ሌላው ሲሄድ ሌላ መዝሙር እየደረሰ እየተገለባበጠ አይመጣም እናንተ መዝሙር አልዘምርም ቀደም ያለው መንግስት የሚል ትውልድ አይታይም ብዙ ከዚህ የተነሳ አንዱ ምልክት የሆነው መዝሙር አይቀያየርም ማለት ነው የረጋ ሀገር መንግስት ለመመስረት ተከታታይነት ያለው መንግስት ለመመስረት የሀገሮች ትርክት ይሄንን ይመስላል ባንዲራቸው መዝሙራቸው ተከታታይነት ኖሮት ነው በብዙ ሀገር ውስጥ ምናየው በሶስተኛ ደረጃ ያለው ትዕምርተ እንስሳ ነው እንዳልኳችሁ ብዙ ሀገሮች ሁሉ ማለት ይቻላል የራሳቸው ምልክቶች አሏቸው ከእንስሶች ደግሞ ይመርጣሉ እንግዲህ ወይ በጥንካሬያቸው ወይ ደግሞ በተለየ ታለንታቸው ችሎታቸው ሊሆን ይችላል ይሳብና ያ ህዝብ ይሄ ምልክቴ ነው ይላል ከዛ በኋላ ያንን ጠብቆ ይኖራል የሚቀጥለው ትውልድ አንዱ ሲመጣ ሌላው አይቀያየሩት እነዚህ የማይነኩ የማይገሰሱ ናቸው ብዙ ሀገሮች እና ለምሳሌ ሊባኖስን ያያችሁ እንደሆነ የሊባኖስ የእንስሳ ምልክታቸው ጅብ ነው አሁን ይሄ ምናልባት አንዳንድ ኢትዮጵያውያን ሊያስቅ ይችላል እንግዲህ እንደያገሩ አሁን ለሊባኖሶች ጅብ ለኮሚኒቲ ይላሉ ወይ ማህበረሰብ አንድ ጊዜ ግር ብሎ አይደለም የሚሄደው ጅብ ተሰባስቦ ነው የሚሄደው ብቻውን ጥል ብሎ አታዩትም በቡድን ነው የሚሄደውና ይሄ ተፈጥሮ ጥሩ ነው የሚሉት እንግዲህ ሊባኖሶች ምሳሌ ይሆናልኛ እንደ ለኮሚኒቲ ሌላው ደግሞ ሬዚሊየንት ነው ወይም ደግሞ ቻይ ነው ብዙ ነገሮችን ይችላል አካካቢው ጋር መልመድ የሚችል እንስሳ ነው ብለው ጅብን የሊባኖስ ምልክት ነው ያደረጉት ማለት ነው ብሔራዊ ምልክት የእንስሳችሁ ምንድነው ስትሏቸው ጅብ ነው ይላሉ ማለት ነው እንግዲህ ኢትዮጵያ ውስጥ ደግሞ ይሄ ስድብ ነው እኛ ሀገር ያለው ሴት ጅብ ለመጥፎ ምሳሌነት ነው የፈረደበት እንስሳ ለመጥፎ ምሳሌነት ነው የሰጠነው ጉቦ የሚበላ ሰው ከሆነ አላስፈላጊ ነገር ማግበስበስ የለመደ መሪም ይሁን ግለሰብ ከሆነ በዚህ እንስሳ ስም ነው እንሰድበው በአጠቃላይ ጅብ የመልካም ምሳሌነት የለውም ኢትዮጵያ ውስጥ በኦሮሞ ዘንድ በአማራው ዘንድ በትግሬው ዘንድ በሁሉም ዘንድ በከተማው በገጠሪው ዘንድ ይሄ የስድብ ምሳሌ ነው ግን ሊባኖሶች እንዳልኳቸው ቅዱስ ነው እነሱ ጋር እንግዲህ ያለም እንደዚህ ነው እና ህዝቦች የየራሳቸው መረዳት አላቸው ማለት ነው እና ሊባኖስ ጅብ ነው ምልክታቸው አዘርባይጃን ለምሳሌ ፈረስ ነው ምልክታቸው ፈረስ የኃይል የፖለቲካ የበላይነት ምልክት ስለሆነ ብሔራዊ ምልክታችን ፈረስ ነው የሚሉት እዚህ ፈረስ እዚያም ሐውልትም ተሰርቶለት ታያላችሁ ኢስቶኒያ የምትባል ሀገር እንደዚሁ ታኩላ የጥበብ የቤተሰብ ምልክት ናት ብላ ታምናለች ፈረንሳይ አውራ ዶሮ ነው ፈረንሳይ ውስጥ ያለው የፈረንሳይ ምልክት አውራ ዶሮ ነው አውራ ዶሮ ማለት እንግዲህ ንጋት ምልክት ነው ያድስ ጅማሬ ምልክት ነው ብላ ፈረንሳይ ታምናለች እንግዲህ ኩኩሩ ሲል በማለዳ ነጋ ብሎ የሚያበስረው እሱ ስለሆነ ቀደም ያለው ትውልድ ይሄንን እንደ ንጋት እንደ አዲስ ጅማሮ ምልክት ሁልጊዜም አዲስ ነገር የሚፈልግ ማህበረሰብ ነን ለማለት የተፈጠረ ምልክት ነው ሳውዲ አረቢያ ደግሞ ግመል ነው ግመል የጽናት ምልክት ናት የትዕግስት ምልክት ናት በረሃውን ሁሉ ፀሐዩን ሁሉ ታግሳ በጽናት ደግሞ የታወቀች ናትና እሷ ምልክታችን ናት ይላሉ ታንዛኒያ ደግሞ እንደዚህ ቀጭኔ ጸጋ አላት ግሬስ አላት የመቋቋም አቅም አላት ብለው ያምናሉ ስለዚህ ቀጭኔ ምልክታችን ናት ብለዋል
እንደ እንግሊዝ እና ሌሎች ሀገሮች ደግሞ አንበሳን ይላሉ። አንበሳ ደግሞ የእንስሳት ሁሉ ንጉስ ነው። የጥንካሬ የጽናት ምልክት ነው። አይፈራም፣ ጀግና ነው። ስለዚህ አንበሳን ምልክታችን ደግሞ የሚሉ ሀገሮች አሉ ማለት ነው። ግን ይሄ ምልክት ዝም ብሎ አንድ መንግስት መጥቶ ሌላው ሲመጣ ሌላው በሄደ ቁጥር የሚቀያየር ግን አይደለም። እንደ ሀገር ይሄ ምልክታቸው ጸንቶ ይቆያል፣ ያሰባስባቸዋል ማለት ነው። ሌላው ምልክት ሰውኛ ቅድም ነካ ያደረኩት ሰውኛ ነው። እንደ ጀርመን ለምሳሌ አገራቸው እንደ ሰው ሲያዩት ጀርመን እንደ ሰው ሲያዩት እንደ አባት ነው የሚያዩት። ህንድ ደግሞ እንደ እናት ያዩዋታል የህንድ ሰዎች። ምን ማለት ነው እንግዲህ በዚህ ዓለም ላይ በሰዎች መካከል ያለ የመጨረሻው ቅርርብ በልጅና በወላጅ መካከል ነው መቼም። ከዛ የቀረበ ዝምድና የለም። የመጨረሻው ዝምድና በወላጅና በልጅ መካከል ነው። በአባትና በልጅ ወይ በእናትና በልጅ መካከል ነው። ስለዚህ በዛ ደረጃ ዜጎች አገራቸው ጋር ቅርበት እንዲኖራቸው ይሄ ሪሌሽንሺፕ ወይም የዝምድና አለን ብለው እንዲያምኑ ስለሚፈልጉ አባት ሀገር እናት ሀገር ይላሉ። ኢትዮጵያ ውስጥ እናት ሀገር ነበር የነበረው። እንግዲህ እናነሳዋለን በኋላ። ግን አገሮች እንደዚህ አንዳንዶች ደግሞ ሆም ቤታችን ናት ሀገራችንም የሚሉም አሉ። አምስተኛው ሄድ ኦፍ ስቴት እንግዲህ የሚባል አለ። ሄድ ኦፍ ስቴት ማለት ደግሞ እንግዲህ የርዕሰ ብሔር ማለት ነው። እሱም እንደ ምልክት ነው የሚታየው። የፖለቲካ ስልጣን ያለው አካል አይደለም። ለምሳሌ እንግሊዞች፣ ካናዳ፣ አውስትራሊያ እነዚህ ሀገሮች አሁን ንግስት ኤልሳቤጥ በነበሩ ጊዜ ንግስቲቱ ነበሩ። አሁን ደግሞ ንጉስ ቻርልስ ይመስሉኛል እሳቸው እንደዚሁ የነዚህ ሀገሮች የካናዳም የአውስትራሊያም የእንግሊዝም ንጉስ ናቸው። ምልክት ማለት ነው። ምልክታቸው ናቸው። የአንድነታቸው የህብረታቸው የካልቸራቸው ወደ ኋላ ሜሞሪስ አላቸው እና የዛ ምልክታቸው ሆነው ይኖራሉ። ዴንማርክም ቤልጂየም እንደ ጃፓን የመሳሰሉ ንግስትና ንጉስ አላቸው። ስለዚህ እነዚህ ንጉስና ንግስት የስቴቱ ወይም ደግሞ የሀገሩ ምልክት ሆነው ይኖራሉ ማለት ነው። እንግዲህ አንዳንድ ሀገሮች ደግሞ ፕሬዚደንሻል ሲስተም ሳይሆን ፓርላሜንታሪ ሲስተም ወይም ደግሞ የፓርላመንት ስርዓት ይኖራቸውና ፕሬዚደንቱ እንደ ምልክት ይሆናሉ ብለው የሚያምኑበትም የተለያዩ አንዳንድ ሀገሮችም አሉ። በአጠቃላይ ግን እነዚህ የምናነሳቸው ምልክቶች ግን ቀላል አይደሉም። ከባድ የፖለቲካ መልእክት አላቸው። ለሂቃን በእነዚህ ምልክቶች ዙሪያ ግጭት ከፈጠሩ የተለያየ ትርክት እየፈጠሩ የሚናቆሩ ከሆነ አለመረጋጋትን አለመከታተልን አለመከታተል ማለትም አለመቀጣጠልን የታሪክ አለመቀጣጠል የሀገር አለመቀጣጠልን ያመጣል። እየቀጠለ እንዳይሄድ እንዲቆራረጥ የታሪክ መቆራረጥ ያመጣል እና ይሄ ደግሞ ዞሮ ዞሮ አለመረጋጋትን በተለይ በህብረተሰብ ውስጥ መከፋፈልን ያመጣል። እና ወደ ሀገራችን እንደውስጥ የበለጠ ጠለቅ ብለን ትንሽ እንወያይ በእነዚህ ትርክቶች ዙሪያና ትዕምርቶቻችን ምልክቶቻችንን አሁን ባንዲራን ያየን እንደሆነ ባንዲራ በብዙ ሀገሮች እንዳልኳችሁ ተከታታይነት ቢኖረውም ኢትዮጵያ ውስጥ ግን አረጋም። ይሄ ምልክታችን አረጋም። አንቀደም ያለው አረንጓዴ ቢጫ ቀይ ነው። አፄ ኃይለ ሥላሴም ይዙት የነበረ ነው። በአፄ ምኒልክ ጊዜ ባድዋም የዘመተ ባንዲራ ነው። ሚዚየም ብትሄዱ እንጦጦ አካባቢ ብትሄዱ አፄ ምኒልክ ይዘዋት የሄዷት ባንዲራ አለች። እስካሁን ድረስ በህይወት አለች፣ ተለጥፋ ቁጭ ብላለች። አረንጓዴ ቢጫ ቀይ ናት። ግን ይሄኛው ትውልድ ደግሞ እየጣላት መጣ። ይሄንን ጥሎ አሁን ባለፈው አድዋ ሲከበር ትግራይ ውስጥ ህወሓት የያዘው የራሱን የህወሓትን አርማ ነበር። ያቺ ባንዲራ የለችም። እንደ ስቴት የሚያያችሁ ነው። እንደ ሀገር ደግሞ እንደዚሁ አረንጓዴ ቢጫ ቀይ በሚለው ላይ ህወሓት ሲመጣ ሌላ ምልክት አኖረበት። ያ ምልክት ደግሞ ይዞ ቆየና ስልጣን ላይ በነበረ ጊዜ ባንዲራችን ሲላው ነበር። ሁላችሁም ካልያዛችሁ እያለ ሲያስር ነበር፣ ሰዎችን ሲሟገት ነበር። ከማዕከላዊ ስልጣን ፈቀቅ አለ ሲባል ደግሞ አሁን ናሽናሊዝም ያንን ባንዲራ ሊዝም ብሎ አኩርፎ ጥሎታል። እስካሁን ድረስ እንደምታውቁት
በሌላ በኩል ደግሞ በኦህዴድ አካባቢ የነበሩ ሰዎች ህወሓት በፊት ይዘው የነበረው ይሄ መካከሉ ላይ ኮከብ ነገር ያለው ባንዲራ እሱን አንይዝም ሲሉ ነበር። አሁን ስልጣን ላይ ሲወጡ ደግሞ እሱን ያዘምራው። በአማራው አካባቢ ያያችሁ እንደሆነ ደግሞ ይሄንን አሊዝም ብሎ ያኛውን አረንጓዴ ቢጫ ቀዩን ብቻ ነው የሚይዘው ብሎ ደግሞ እሱ ላይ ነው ያለው እና በአጠቃላይ እንደ ሀገር ሊያሰባስቡን ከሚችሉት አንድ በጣም ዋና ምልክቶች መካከል ያለው የፖለቲካ ትርክት እጅግ በጣም ያሳዝናል። በአገር ደረጃ በብዙ ነገር ልንለያይ እንችላለን፣ ግን እንደዚህ አይነት ምልክቶችን በሙሉ ያጠፋን አንድ መንግስት በሄደ ቁጥር የሆነ ነገር ባንዲራ ላይ መጨመር እንደዚህ አይነት ልማድ ሀገራዊ ያለመረጋጋትን ያመጣል። ህዝቡን ምልክት እናሳጣዋለን፣ ኢትዮጵያን ምልክት እናሳጣታለን። በዩናይትድ ኔሽንስ ላይ ዛሬ ባንዲራው ኢትዮጵያ ቀይራለችና ሌላ ባንዲራ ቀይሩ የተባለ እንደገና ሌላ ባንዲራ እናሰቅላለን። ዓለምም አይለምደው። በዚህ የተነሳ በዚህ በባንዲራ አካባቢ ያለን አለመረጋጋት ትርክቶቻችን እጅግ በጣም አሳሳቢ ናቸው። አንዱ ምንድነው የሚሉት አሁን አንድ ጊዜ ያየሁት ነገር ያዳመጥኩት ነገር አንድ ፓርቲ አባል ናቸው፣ ቀጀላ የሚባሉት ናቸው። እሳቸው ኦነግ ፖለቲከኛው ማለት ነው። እሳቸው ስለ ባንዲራ ሲናገሩ ባንዲራውን ማንቀበለው በተለይ አንዱ ቀለም ቢጫ ነው፣ እንደምታውቁት አረንጓዴ ቢጫ ቀይ አይደለም፣ ቢጫ አለ እና ያ ቢጫው የኦርቶዶክስ ነው በታሪክ አሉ። የሚያስገርማችሁ ነገር የእሳቸው ፓርቲ ባንዲራ ደግሞ ቢጫ ነው ቀለሙ እና ጠይቃቸው ጋዜጠኛው የእናንተም እኮ ቢጫ ነው ሲሉ አይ ያኛው ሌላ ቢጫ ነው፣ ይሄኛው ሌላ ነው ትርጉሙ፣ ይሄኛው ግን ኢትዮጵያ ባንዲራ ላይ ያለው ቢጫው ኦርቶዶክስን የሚወክል ነው። እንግዲህ አንድ ቢጫ የተለያየ ነገር አለው ማለት ነው። እና እንደዚህ ያደረግን በትርክት የተለያዩ ትርክቶችን ያመጣን ባንዲራችንን ያራከስን ህብረተሰቡ በአንድ ምልክት ስር እንኳን እንዳይሰባሰብ ባንዲራውን አቅፎ አገሩን እንዳያከብር እንዳይወድ ያለው ከሀገሩ ጋር ያለው አታችመንት ከሀገሩ ጋር ያለው መጣበቅ እየተጠናከረ እንዳይሄድ እንደዚህ አይነት ትርክቶች በባንዲራ ዙሪያ ያንዣብባሉና ይሄ በለውጥ ጊዜ መስተካከል መቻል አለበት። በባንዲራ ቢያንስ እንኳን ልንለያይ አይገባም። በተለይ ኢትዮጵያ እንዳልኳችሁ አድዋ ላይ የዘመተችበት ባንዲራ እንደው ሊያሰባስበን በቂ እኮ ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ከምባታ የለ፣ ሀዲያ የለ፣ ሁሉም አንድ ባንዲራ ነው ይዘው ሄዳን ጊዜ እና ያንን እንኳን በመያዝ ጥሩ ዳራ ያለን ህዝቦች በዚህ በባንዲራ ላይ ያለን ትርክት እጅግ በጣም አፍራሽ ነውና እንደዚህ አይነት አደጋ ውስጥ ወድቋል። መዝሙራችንን በተመለከተ የመጣ መንግስት በቃ የራሱ መዝሙር ነው የሚደርሰው። አምባጺ ኃይለ ሥላሴ ጊዜ ገርማቸዋል። ኢትዮጵያ ሆይ ደስ ይበልሽ፣ በአምላክሽ ኃይል በንጉስሽ ተባብረዋል አርበኞችሽ፣ አይነካም ከቶ ነፃነትሽ፣ ድል አድራጊው ንጉሳችን ይኑርልን ለክብራችን ወዘተርፈ የሚል ነበር። አሁን እንግሊዞች ቀደም ነገርኳችሁ ንግስቲቱን ጠብቃት እግዚአብሔር ሆይ ንግስቲቱን ጠብቃት የሚል መዝሙር ነው እስከዛሬ የሚዘምር። እኛ ይሄ ቀረ በደርግ ጊዜ ይሄ በቃ አይቻልም ብሎ ደርግ ሰረዘና ሌላ መዝሙር ጻፈ። ኢትዮጵያ ቅደሚ በህብረተሰባዊነት አብቢ ለምልሚ የሚል ጀግኖች ልጆችሽ የሚል መዝሙር ደረሰ አዲስ ነው። ያ ደግሞ ዘመን ጨለመበት። ኢህአዴግ ሲመጣ በ83 ዓመተ ምህረት ይሄ አያስፈልግም ብሎ ወደዛ ቀዳዶ ጣለና የዜግነት ክብር በኢትዮጵያችን ጸንቶ የሚል አዲስ መዝሙር ደግሞ ይዞ መጣ። ህወሓት ነው በዋናነት ይሄ መዝሙር እንዲደረስ ያደረገው። ዛሬ ያን መዝሙር ህወሓት አይዘምርም። ተመልከቱና በመዝሙር ዙሪያ እንደው ከፖለቲካ ቀውሶች ጋር ያገናኘን ማኩረፍ፣ እንደዚህ በባንዲራ ላይ ማኩረፍ ለውጥ ሲመጣ በመዝሙር ላይ ማኩረፍ፣ አዲስ መዝሙር መጻፍ፣ አዲስ ባንዲራ መስራት ይሄ በጣም በእውነት ለሀገር ያለንን አስተሳሰብ የሚያሳይ ነውና ወደፊት ልንታገለው የሚገባ ትግሎቻችን ሁሉ ከዚህ በመለስ ከምልክቶቻችን ከማይለወጡ ምልክቶቻችን በታች መሆን አለበት። ያለው ልዩነት በፖሊሲ እንጋጨሽ እንዴት በባንዲራ እንጋጫለን ነገር ልጆች ሆነ እና ይሄ መጥፎ የሆነ ተረክ ነው፣ ፖለቲካ ተረክ ነውና እሱ መለወጥ አለበት። ሌላ ደግሞ አንድ ዋና ምልክት አለ። ቀደም እንዳልኳችሁ ሀገሮች ሁሉ የራሳቸው እንስሳ ምልክት አላቸው። ኢትዮጵያ የታወቀ ምልክት ነው የነበራት ለረጅም ዘመን። እንደውም ብላክ ላዮንስ ነው የምንባለው፣ ጥቁር አንበሶች
ጥቁር አንበሶች ነው ምንባለው የዛ ምልክት ባለቤት ነው እንደውም ሌላው ሀገር አንበሳ ምልክቱ ያልሆነ ይመስል አንበሳ ሲባል ከኢትዮጵያ ጋር ጥቁር አንበሳ ጋር የተያያዘ ነበርና ያ ጉዳይም ቀን ጨልሞበት በዚህ ጉዳይ ንትርክ ውስጥ ነው ያለነው ዛሬ በጣም አመለኛ ሆነ ፖለቲከኞች ገብተን ፖለቲካው ውስጥ ያመስነው እነዚህን ምልክቶቻችን ሁሉ ያረከስን ህብረተሰቡን የሚሰባሰብበት ነገር ያሳጣ ነው ያለነው በብሔሮች ውስጥ ለምሳሌ አንበሳን በተመለከተ አንበሳ ያለው ቫልዩ ከፍ ያለ ነው በኦሮሞ ውስጥ ሌንጮ የሚባለው ስም የብዙ የኦሮሞ ታጋዮች ስም ሌንጮ ነው ሌንጮ ባቲ ሌንጮ ለታ ምን ሲባል እንሰማለን ሌንጮ ማለት አንበሳ ነው አሉ ትልቅ ነገር ነው የኦሮሞ ህዝብ ለአንበሳ ትልቅ ክብር አለው አንበሳን የጥንካሬ ምልክት ያደርገዋል አስተማሪው ጥሩ አድርጎ ሲያስተምር አንበሳ ነው ይለዋል ሯጩ ጥሩ አድርጎ ሲሮጥ አንበሳ ይለዋል አባት ልጁ ጥሩ አድርጎ ሲሰራ ሲያየው አንበሳ የኔ ልጅ ይላል በቃ ሴቷን አንበሲት እንላለን እና አንበሳ ላይ ድክመት የለም ማለታችን አይደለም የታወቀ እኮ ነው ሁሉም እንስሳ ችግር ያለበት ነው የተወሰኑ ጥንካሬዎችን ነው የምንወስደው ከዛ ወስደን በነዛ ተማርከን ነው እንግዲህ አገራችን ምልክታችን ይሄ ነው የምንለው ቅድም ያልኳችሁ ጅብን የመረጣችሁ ሊባኖስ እንግዲህ የታየተ ነገር አለ ማህበረሰባዊ እንትናለው ተጋፋጭ ነው ሬዚሊየንት ነው ቻይ ነው ስለዚህ ጅብ ምልክታችን ነው አሉ ሊባኖስ ኢትዮጵያ ደግሞ አይደለም እኛ ጅብ የዚህ ነው በቃ ሲያግበሰብስ ነው የምናየው የሙስና ምልክት ነው ያደረግነው እኛ ኢትዮጵያ ውስጥ የሙስና የዘራፊነት ያልጠግባይነት ምልክት ነው ስለዚህ ኢትዮጵያውያን ይሄ እሴቶቻቸው በየብሔሩ ጉራጌው ውስጥ ብትሄዱ ደቡብ ውስጥ ብትሄዱ ትግራይ ውስጥ ብትሄዱ አንበሳ ገበሬው በዘፈኑ ሁሉ ነው የሚዘፍነው ዘፋኝ በዘፈኑ ሁሉ ነው የሚዘፍነው ስለዚህ ይሄ ምልክታችን ገበሬው አገላብጦ እንዲያርስ አስተማሪው አገላብጦ እንዲያስተምር ሐኪሙ እንደዛ እንዲያደርግ ሯጩ ሮጦ እንዲያሸንፍ አንበሳ የሚለው ምልክት ይዘን መኖር ሲገባን ይሄ አንበሳ የሚለው ምልክት ከለውጥ ጋር እየተያያዘ ለውጥ በመጣ ቁጥር እየረከሰ ሲመጣ ታያላችሁ ከዛ እንግዲህ ይሄ አንዱ ነው በህብረተሰቡ ውስጥ ያለው ሴት ነው ሁለተኛው ደግሞ ኢትዮጵያ ውስጥ እንደ ሀገር የቆየው የሶሎሞኒክ ዳይናስቲ ወይም የሶሎሞን ስርወ መንግስት ለረጅም ጊዜ ምልክቱ አድርጎት የቆየው አንበሳ ነው ሞ አንበሳ ዘእምነገደ ይሁዳ ማለት ሞአ ማለት በግዕዝ አሸናፊ ማለት አሸናፊው የይሁዳ ንጉስ እንደማለት እንግዲህ በኢትዮጵያ ታሪክ ውስጥ ኢትዮጵያን ለዚህ ዘመናዊ ሆነን ለምን ለዛሬዎቹ ተወልዶች እዚህ ያደረሰው ያስተዳደር የሶሎሞኒክ ዳይናስቲ ነው የሰሎሞን ስርወ መንግስት ነው ወደ ኋላ ታሪካችን ረጅም ዓመት ነው የቆየው ይሄ ምልክት እና ይሄንን ምልክት መጠበቅ ታሪካችን አድርጎ ማየት በወቅቱ ምንድነው ማያቅፈው ማህበረሰብ ነበር እንዴ ሌላው ሀገር አሁን የአሜሪካ ህገ መንግስት ስንት 200 ምናምን ዓመት እድሜ ያለው የሚባለው ነገር እኮ በውስጡ እኮ ከ100 ዓመት በፊት የነበሩትን አንቀጾች ብታዩ እኮ ያስደነግጣቸዋል አሁን ካለው ትውልድ ጋር አይሄድም ግን እየካብን እየጨመርንበት እያደስነው በጎውን እያያዘን ታሪካችንንም ደግሞ ወደ ኋላ ሳናጠፋው እንሄዳለን የሚል ትግስተኛ ትውልድ ስላለ ነው በየሀገሩ እንደዚህ ነው ያለው ስለዚህ ይሄ ጉዳይ በጣም ያሳዝነኛል በእውነት ብዙም ጊዜ ደግሞ አንድ ዜጋም ጽሁፍ ሁሉ ጽፌ ነበር ፒቲሽን ሁሉ አስፈርመን ነበር በተለይ አሁን ያለው መንግስት ይሄ አንበሳ ምልክታችን በደርግ ጊዜ ብዙ አልተነካም ነበር ደርግ ራሱ መንግስቱ ኃይለማርያም አንበሳው ከተባለው ክፍለ ጦር ነው መጣሁ የሚሉት እዚህ አንበሳ ምልክቱም አልተነካም አዝማሪውም ሲያዘምር አርቲስቱም ስነ ጥበቡን ሲካውን ከዚህ ካንበሳ ጋር የተገናኘው ምልክታችን ብዙ አልጎደፈም ነበር ኢህአዴግ ሲመጣ ትንሽ የተወሰነ መራከስ ነበር ይሄኛው ሲመጣ ደግሞ ብልጽግና ሲመጣ ጨርሶ ይሄ ምልክት ላይ ከሌሎቹ ምልክቶች የበለጠ እዚህ ምልክት ላይ ሌት ከቀን ሲሰራታ ያላችሁ አብይ አህመድ ወደ ስልጣን ከመምጣቱ በፊትም እርካምና መንበር በሚለው መጽሐፉ ላይ ኢትዮጵያ አንበሳ ምልክት ማድረግ አልነበረባትም
አንበሳ የኢትዮጵያ ምልክት ሊሆን አይችልም አንበሳ የሚባለው ማህበረሰብ ብዙ ችግር ማን ነው እንስሳ ጥሩ አይደለም በተፈጥሮ ብሎ አንበሳን የሚያራክስ መጽሐፍ ጽፎ ነው ወደ ስልጣን የመጣው አሁን እዚህ ሀገር ያለው የአሜሪካውያን ምልክት እንትን ነው ንስር ነው እንግዲህ አሜሪካውያን ንስርን ምልክት ያደረጉበት ምክንያታቸው ምንድነው ንስር ከሩቅ ወደ በጣም ረቂቅ ነገሮችን ያያል ላይ ነው ይባላል እየበረረ ያያል ይባላል እየበረረ ያያል እንግዲህ ከፍ ብለን እንበራለን ረቂቅ ነገሮችን እናያለን ደግሞ ንስር ራሱን ያድሳል ይባላል ራሱን ያድሳል ያሮጌውን ላባ ያራግፍና እንደገና አድሶ ይነሳል ነው አሜሪካም እንደዚህ ነው ያደሰች ትነሳለች ነው እንግዲህ ታዲያ ንስር እኮ ደካማ ጎን የለው ማለት አይደለም እኮ ምን እንደሚያደርግ ሌሎች ደካማ ጎኖችን እንቁጠር ብለን ብዙ ይኖረዋል ግን ከእንስሳ የተወሰኑ ጠንካራ ምልክቶች ወስደን ነው ይሄ ጠንካራ ምልክት ለማህበራችን ለሀገራችን ምልክት ይሆናል የሚባለው እና አንበሳም ብዙ ድክመት ሊኖረው ይችላል ግን የተወሰኑ ጠንካራ ምልክቶቹ ወስዳ ነው ኢትዮጵያ አንደኛ ሁለተኛ በዚህ በሶሎሞን ስርወ መንግስት ጊዜ ሃይማኖታዊ ይዘትም ነበረው ለምሳሌ መጽሐፍ ቅዱስ ምንድነው የሚለው በአዲስ ኪዳን ምንድነው የይሁዳ አንበሳ የሆነው ኢየሱስን የይሁዳ አንበሳ ይለዋል ከዛ ጋር የተያያዘ ነው አንዱ ሁለተኛም ደግሞ የይሁዳ ነገድም ደግሞ ምልክቱ አንበሳ ነው ከሶሎሞኒክ ዳይናስቲ ጋር የተያያዘው ማለት ነው እንግዲህ ይሄ ካልቸራሊ ለረጅም ጊዜ አገሪቱን ያቆየ በመሆኑ ዝም ብሎ ለውጥ መጣ ተብሎ ነው ሜዳ ላይ አይጣልም ጨዋ ትውልድ ይሄን እንደ ሲምቦል አድርጎ እንደ ታሪካችን መነሻ አድርጎ ይዞ ነው የሚኖረው እንጂ የሐውልት የጣለ ሌላ ምልክት ያመጣ ሊቀጥል አይችልም ቤተ መንግስት ላይ ሁላችሁ እንደምታውቁት ብዙ ጊዜ የተከራከረበት ነገር ነው አብይ አህመድ ከመጣ ፒኮክ ነው ምልክት ያደረገው ያን ከቤተ መንግስት ላይ አሁን ባለፈው ሲከራከር ሰማሁት ፓርላማ ላይኛ ፒቲሽን ምን ካስፈረምን በኋላ ነው ይሄን ነገር ይዞ የመጣውና ምን አለ በየቅርጻ ቅርጾቹ ላይ ባጼ ምኒልክም ዘመን ፒኮክ ነበረች ያንን ስላየን ነው እዚህ ቤተ መንግስት ፒኮክን ያደረግነው አለ በጣም ቤተ መንግስቱ ያደጉ ያጼ ኃይለ ሥላሴን ዝምድና ያላቸው ሰዎች ጠየቁ ይሄን ፕሮግራም ሳዘጋጁ ልጠይቃለሁ ይገርማቸው እዛ ቤተ መንግስት በነበራቸው ጊዜ እንደ ፒኮክ ነበረች አይደል ፒኮክ አንድ በህይወት የነበረች ፒኮክ እንደነበረች የሚያስታውሰው አሉ ከዛ ውጪ ግን እንደው የሆነ የወፍ ስዕል እንኳን ቢኖርም ግን ካልቸራሊ በባህል ግን ፒኮክን የሚያቃት የለም ኢትዮጵያ ውስጥ ምንም አሶሲዬሽን የለንም ከሷ ጋር የተሳሰረ ነገር እንደምሳሌ ምናት በጽሁፎቻችን በስነ ቃሎቻችን ውስጥ ኢትዮጵያውያን በየትኛውም ብሄር ውስጥ ፒኮክን እንደምሳሌ ሊያያት የሚችላት እንስሳ አይደለችም ኢትዮጵያ ውስጥ ህንድ ውስጥ ትክክል ነው ህንድ ምልክት ናት ከዛ ባሻገር ደግሞ እንደዚህ በጥንት ይሄ ጥንት ፐርሺያ የሚባለው አካባቢ በጥንት ጊዜ ፐርሺያ የሚባለው ሀገር ውስጥ ዞሮ አስቲሪያንስ የሚባሉ ሃይማኖተኞች ነበሩና አንድ አምላክ ብቻ ነው ያለው የሚል እምነት ከሺህ ዓመታት በፊት የተነሳ አንድ እምነት ነበር እዛ ውስጥ አንድ አምላክ አሁን ትሪኒቲን ማለትም አብ ወልድ መንፈስ ቅዱስ የሚለውንም ማይቀበል ማለት ነው በአጠቃላይ አንድ ነው ያለው እዚህ ዓለም ፈጣሪ አንድ ብቻ ነው የሚል አይነት አስተምህሮ ይዞ የተነሳ እምነት ነበርና የነሱ ያምልክት አሁን የተወሰኑ አሉ በቁጥር ይባላል በአለም ላይ ቁጥራቸው ተመናምኗል የነሱ ምልክት ነው የዛ እምነት ተከታዮች ምልክት ነው የታወቀ ነው ፒኮክ አሁን ኢንተርኔትም ውስጥ ብትገቡ ታገኙታላችሁ ከዛ ውጪ ግን በምልክትነቷ እቺ ፒኮክ አትታወቅም በተለይ በኢትዮጵያ ውስጥ እንዳልኳችሁ ኢትዮጵያ ውስጥ ፒኮክ የሚለው ምትባል እንስሳ በባህላችን ወይም ከባህላችን ጋር የተያያዘ ዝምድና ምንም ይላል እና እንዴት አድርጎ ይሄችን ምልክት አድርጎ እንዳስቀመጣት ቤተ መንግስት ላይ በጣም ያሳዝናል በእውነት ስለዚህ ኢትዮጵያውያን ይሄ እሴታችን መጠበቅ አለበት ስሜታቸውን ሁሉ ይሰብራል ኢትዮጵያውያን አንበሳ ነኝ የሚል ህዝብ ሮጦ አንበሳ ነው እንዳይል ይሄንን ስሜት የማራከስ የመስበር ስራ ነው የተሰራው እና ይሄ ጉዳይ ሲሪየስ የሆነ የትርክት ለውጥ ከምልክቱ ጀርባ ያለው ቀደም ያልኳችሁ ከዚህ ከሶሎሞኒክ ዳይናስቲ ጀርባ የነበረው የኢትዮጵያን ሂውጅ ታሪክ ትልቅ ታሪክ ሁሉ
መካድ ነው በዛ ላይ መሳለቅ መቀለድ ማለት ነው አንበሳ ላይ መቀለድ ስለዚህ ኢትዮጵያ ይሄ የእንስሳ ምልክታችን እንደ ቀልድ ማየት የለብንም ከዛ ጀርባ ያለውን ረጅሙን ግዙፉን ታሪክ ነው ማየት ያለብን ያ ምልክት የተሸከመውን ታሪክ ነው ማየት ያለብን የትርክት ለውጡ የተፈለገው አሁንም ያንን ታሪክ ማንቋሸሽ ነው እንጂ በዚህ እንስሳው ጋር የተገናኘ ነገር አይደለም አንበሳ እንስሳ ነው ከዛ እንስሳ ጋር የተገናኘ ነገር አይደለምና ኢትዮጵያውያን አንበሶች ነን ጥቁር አንበሶች ነን ይሄ ናሽናል ብሔራዊ ምልክታችን ነው በሁሉም ብሔሮች ቀደም እንዳልኳችሁ መልካም ምሳሌነት ያለው ነው ይሄንኑ ምልክታችንን ማጽናት ያለውንም ሐውልት በጥንቃቄ መያዝ ነው አዲስ አበባ በነበርንበት ጊዜ በጣም የሚያስገርማችሁ ነገር እዛ ለገሃር አካባቢ ያለው ያንበሳ ሐውልቱ እሱ የቆሻሻ መጣያ ሆኖ ነበር በቃ ታሪኩን ለማርከስ እኮ ተብሎ እኮ ፒኮክ ቤተመንግስት ቦታ አግኝታ ያ እንግዲህ የቆሻሻ መጣያ ሆኖ ነበር ለናጽዳ ሄደን ያው መቼ አንዳንዶቻቸው ታቃላችሁ አዲስ አበባ ያላችሁ ታስረን ሁሉ ነበር አንድ ቀን ለምን ታጸዳላችሁ ተብለ እና አሁን እንግዲህ ከብዙ ትግል በኋላ የተወሰነ ለውጥ ያለ ይመስለኛል ግን በአጠቃላይ አንበሳ ጠል የሆነ መንግስት ነው ይሄ አንበሳ የሚጣላው ዝም ብሎ እንስሳውን አይደለም የሚጣላው ምልክቱን ነው የሚጣላው ከኋላ ያለው ትርክት ነው የሚጣላው ተረኩን ነው የሚጣላው ናሬቲቭን ነው የሚጣላው ኢትዮጵያውያን ደግሞ ሀገራችን ታላቅ ናት ስንል እነዚህ ምልክቶቻችንንም በማክበር መሆን አለበት ሌላው ከዚህ ከአንበሳው ምልክት ባሻገር ሌላው ምልክት እንግዲህ ደግሞ ቅድም ብድግ ያረኩላችሁ ፐርሶኒፊኬሽን ነው የሚባለው ወይም ደግሞ ሰውኛ ነው ሀገርን ወይ እንደናት እንዳባት ማየት ነው እናት ሀገር ቀረበቀ እናት ሀገር ደርጋላዋ ደርግ እናት ሀገር ሲል ነበር የነበረው ያ ጉዳይ መቅረት አለበት ተብሎ በኢህአዴግ ስሙን አሰው አሁን ጫዋት ወልድ ይሄንን ይቀይራል እስቲ መለስ ዜናዊ እናት ሀገራችን ሲል ሰምታችሁ ታውቃላችሁ ከፍተኛ የኢህአዴግ ባለስልጣናት እናት ሀገሬ ሲል ሰምታችሁ ታውቃላችሁ ያ ፀሐዬ ነው አይደለም የዘፈነው ማን እንደናት ማን እንደሀገር የሚለው ዘፈን ብዙ ኢትዮጵያውያን ያለቀሱ ይዘፍኑት እንደነበር አስታውሳለሁ እንደዚህ አይነት አታችመንት እንደዚህ አይነት ግንኙነት ነው የሚያስፈልገው እናት ሀገሬ እንዲል ነው ሐኪሙ እናት ሀገሬ እንዲል አስተማሪው እናት ሀገሬ እንዲል ወታደሩ እናት ሀገሬ እንዲል በእናትና በልጅ መካከል ያለው የተፈጥሮ ግንኙነት ያክል ዝምድና በሀገርና በዜጎቹ መካከል ሊፈጠር እኮ ነው የተረክተ ይሄንን ማጠናከር ነው እንጂ እናት ሀገር የሚለውን ነገር ስሙ እንዳይነሳ ፖለቲከኞች አድርገው ስልጣን ላይ ቁጭ ያሉ ሰዎች መኖራቸው በጣም ይገርም በጣም ወታደሩ ሲል አትሰሙ ትላልቅ መኮንኖች ኮሎኔሎች ጀነራሎች እናት ሀገሬ ምናምን ሲሉ አትሰሙ ስለዚህ ይሄ ጉዳይ እንት ማድረግ አለበት ጀርመን ውስጥ አባት ሀገር እንዳልኳችሁ ህንድ ውስጥ እናት ሀገራችን ይላሉ ሌሎች ሀገሮችም እንደዚሁ እናት ሀገር አባት ሀገር ይላሉና ኢትዮጵያ በታሪክ እናት ሀገር ነው ባዚ ኃይለ ሥላሴ ጊዜ እናት ሀገር ነው የምትባለው በደርግ እናት ሀገር ነው ኢህአዴግና አቀዘቀዘው ይሄኛው ደግሞ ጨርሶ ገሎታልና ወደዚህ ክብሯ ወደ እናትነቷ መመለስ መቻል አለብን ይሄንን ቃልና ልንለው እንዴት ልናፈር ይችላል ያስገርማል እንዴት ወታደር እናት ሀገር የሚለው ሊቆጥበው ሊሰበስበው ይሄንን ቃል ይችላል እና ገጣሚዎች ባካችሁ ይሄን የወደቀ እሴት አጥሱት ይሄን ትርክት ይሄ ተበላሸ ትርክት ነው ያበላሸውና የምትገጥሙ ደራሲያን ሆይ ድራማ ስነ ጽሁፍ አርት ስዕል ያላችሁ ሰዓሊያን ሁሉ እናት ሀገር ይያላችሁ ኢትዮጵያን እንደገና ይሄን እናት ሀገር የሚለውን ስም እንዲያንሰራራ እናድርገው ሁላችንም እንበል እናት ሀገር ይሄንን ነው አንድ እንግዲህ በዚህ ሰዓት ማስተላለፍ የምፈልገው ሌላው ጉዳይ አንዱ ምልክት ያልኳችሁ ነገር የርዕሰ ብሔር ጉዳይ ነው ርዕሰ ብሔር እንግዲህ በኢትዮጵያ ታሪክ ውስጥ ለውጥ ሲመጣ እንግሊዞች በንጉስ በገዢዎቻቸው በንጉሶቻቸው ተማረሩ በጣም ተማረሩና ይሄ ነገር ስልጣን በህዝብ እጅ መሆን አለበት የሚለውን ሪፐብሊክ የሚባለው ጽንሰ ሐሳብ በመጀመሪያ ደረጃ የሪፐብሊክን ችቦ ያበራች ሀገር እንግሊዝ ናት የመጀመሪያውን ችቦ ቀደም ያልኳችሁ የንጉሱ ስልጣን መገደብ አለበት ማግና ካርታ የሚለው ዶክመንት የመጣው ከዛም በኋላ የመጡ አስተሳሰቦች በሙሉ የንጉሱ ስልጣን መገደብ አለበት
የሚል ነውና ወደ ሪፐብሊክ የተሻገረች የመጀመሪያ ሀገር ናት። እቺ ሀገር ግን ልጆቹ በወቅቱ በጣም ጨዋ ናቸው። ይሄው መዝሙራቸውን እስካሁን ሳይቀይሩ ምልክት ይሁኑ ንግስት ሆይ እርሶ ምልክት ይሁኑ የታሪካችን ምልክት ታሪካችን በሙሉ አጥፍተን አይደለም የምንሄደው ወደ ሪፐብሊክ ስንሻገር ስልጣን ወደ ህዝቡ ስናዛውር ወደኛ ስናዛውር ሀገር የሚባለው ነገር እዚህ ያደረሳችሁት እናንተ ናችሁ ስለዚህ ምልክት ናችሁ ብለው እስካሁን ድረስ ንግስቲቱም ንግስት ኤልሳቤጥም እንደምታውቁት የእንግሊዝም ብቻ አይደለም የካናዳም የአውስትራሊያም እንዳልኳችሁ ምልክት ሆነው ይኖራሉ ማለት ነው። የጣም አደጉ የምትሏቸው ስካንዲኔቪያን ካንትሪስ እንደዛ ናቸው። ጃፓን ብትሄዱ እንደዛ ጃፓን አሁን ጃፓን እንደሰለጠነች ብለን ጽፈናል ኮኛ ሀገር ተጽፏል አይደለም በከፍተኛ በስልጣኔ እዚህ የደረሰች ሀገር ጃፓን ንጉስ አላት ምልክት ስለሚፈልጉ አዲሱ ትውልድ ወደ ዲሞክራሲ ሲያድግ ያንን አሻራውን በሙሉ አጥፍቶ አይደለም ስላልተበደለ አይደለም በዘውዳዊ ስርዓት ማንም አይበደላል ከባድ በደል ነው የነበረው ግን ያ በደል ደግሞ መቼም እንግዲህ ባንድ ሀገር ውስጥ ሳለ ዘመኑም ነው ያን ጊዜ የነበረው የሰው ልጅ ዕውቀት ደረጃውም ያስተዳደር ጥበቡም ዕውቀቱም የተወሰነ ነበር ስለዚህ ወቅቱ የተፈጸመው ግድፈት እንዳልሆነ በጎም በመያዝ ርዕሰ ብሔራቸው ምልክታቸው እንዲቀጥል አድርገዋል አንዳንዶች ደግሞ ምልክቶቻቸው በሙሉ አጥፍተው በቃ ጥፍት ያደረጉ ሀገሮች አሉ ኢትዮጵያ ውስጥ እንደዛ ነው የሆነው እንግዲህ ለውጥ ሲመጣ ምልክታችን የሆነውን ዘውዳዊ ስርዓቱን እንደ ምልክት ማስቀመጥ ሲገባን አንበሳ ምልክታችንን ማስቀመጥ ሲገባን ፍርስርሱና ያወጣነው ይሄ ጉዳይ መሻሻል አለበት አምራ ፌደራሊዝም የሚለው ፕሬዘንቴሽን ላይ ያያችሁት ይመስለኛል አንዱ መዋቅራችን ውስጥ ወደፊት ለውጥ ሲመጣ እንደገና ወደ ኋላ ምናስብበት የጽሞና ጊዜ ያስፈልገናል ኢትዮጵያውያን እነዚህ ምልክቶቻችን ሁሉ እንዴት ነው ፈርምና ሲዛቸው የተበላሸውን ሁሉ እንደገና የሚታረመውን የትርክት ለውጥ ማረምበት በምልክት ደረጃ ማለት ነው ያስፈልገናልና ዘውዳችን አሁን የዘውድ ስርዓቱም እዚህ አሜሪካ ውስጥ ቢሮ ተሰጥቶት ቁጭ ብለዋል ተሰዷል ይህ አግባብ ነው ወይ መልሰን የምልክትነቱን ያገር ምልክትነቱን ማለት ነው ቦታ ልንሰጥ አይገባም ወይ በየብሄሩ ኮንሶ ውስጥ አሁን ንጉስ አለ ለሱ ክብር መስጠት ያን የኮንሶን ንጉስ እንደ ምልክት ማየት ለህብረተሰብ ያስፈልጋል ለታሪክ ያስፈልጋል በየብሄሩ ያሉ ምልክቶች እነሱን ምልክቶች እንደገና ትንሳኤ እንዲያገኙ ማድረግ እንደ ሀገርም ያልኳችሁ ይሄንን ሶሎሞኒክ ዳይናስቲም ደግሞ እንደ ምልክት ማድረግ ለረጋ ሀገረ መንግስት ያግዘናል ኢትዮጵያ ከሁሉም በላይ የረጅም ጊዜ ታሪክ ባለቤት ናት የሚለው ህያው ምስክር ሆኖ ያገለግለናል ማለት ነው ስለዚህ በዚህ በምልክት ዙሪያ ሲምቦልስ በአማርኛ ትዕምርተ ሀገር ዙሪያ እርምት የሚያስፈልጋቸው ጉዳዮች ብዙ አሉን ማለት ነው ሁላችንን ያግባቡ የሚችሉ ምልክቶችንም እንደገና ሪቫይዝ ማድረግ መከለስም ሊያስፈልገን ይችላል መንግስት በመጣ ቁጥርም ደግሞ የማይቀያየሩ መሆናቸውንም ደግሞ አይ ቲንክ ፖለቲከኞችም ይሄንን ከግንዛቤ ማስገባት ማወቅ ይኖርባቸዋል አንድ ፓርቲ በመጣ ቁጥር አዲስ መዝሙር መጻፍ የለበትም አዲስ ባንዲራ አዲስ እንስሳ ምልክት አብይ አህመድ እንዳደረገው ደግሞ ሌላው አሁን ሲመጣ ይሄንን አፍራርሶ እንደገና ሌላ ነገር ቢያመጣ ሌላ እንስሳ ቢያመጣስ ምንድነው የሀገር ምልክታችሁ ሲባል ግራም ያጋባ ነው የሚሆነው ስለዚህ እንደ ሀገር ይሄ ከባድ የፖለቲካ መልእክት አለው በተለይ ባንዲራ እና እንስሳው መዝሙራችን እነዚህ በተለይ ወሳኝ ናቸውና ምልክቶቻችንን እንደገና የምናይበት ዘመን የመጣ ይመስለኛል እንደው ይሄንን ጉዳይ እናንተም ተወያዩበት የተዛቡ ትርክቶቻችንን እንደገና ማስተካከል ይጠበቅብናል በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑ መልካም ጊዜ